ሰላም ጤና ይስጥልኝ ውድ የአዳኙ ፕሮግራም ተከታታዮቻችን የሃም ሚዲያ ነው። ጊዜው ከዩቲዩብ እንግዲህ ዲሌት ተደርጓል ማለት ነው። እንግዲህ አዲሱ የሃም ሚዲያ ቻናል ነው ማለት ነው። ዛሬም እንግዲህ እንደተጠበቀው በአዲስ ክፍል መጥቻለሁ። እንደ ጊዜው እንደተለመደው ይሄን ፕሮግራም ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። እንዲሁም ያላችሁን ሐሳብ አስተያየትም ኮሜንት ላይ ማስቀመጣችሁን አትርሱ። ዛሬም እንግዲህ አንድ ታችን ወደኛ መጣ ባለቤቷን እንድትከታተላት ጠይቃለች። እስቲ ምን አለች የሚለውን ከራሷ አንደበት አብረን እንስማ። ሰላም እንዴት ነሽ? ሰላም እንዴት ነህ? አለን። ጤናሽ እንዴት ነው? እግዚአብሔር ይመስገን ደህና ነኝ። አለን። ዛሬ እንግዲህ ያው ተገናኝተናል። አዎ ያው ረጅም ጊዜ እንግዲህ ተስቲ ነበር። ያው ወረፋሽ እንግዲህ ጠብቀን ዛሬ ተገናኝተናል። ያው ዋና ሀሳብሽ የመጣሽበት እንግዲህ ባለቤትሽ ጥርጣሬ ስላለበት እንግዲህ እንድከታተልሽ ነው ወደኔ የመጣሽውና እስቲ ያው ለመታወቂያም እንዲሆን እስቲ ከሱ ጋር የተገናኛችሁት እንዴት ነው ትውውቃችሁ እና የሚለውን እስቲ እሱን ለምን አስረጂኝ። የተገናኘ ነው ባንክ ነው ማለት እኔ አካውንቲንግ ተማሪ ነበርኩኝና ግራጁዌት አድርጌ ወደ ባንክ ስራ ገባሁኝ እና እኔ እዛ ነበር የምሰራው ባንክና ወዲያው ነበር የገባሁት። ብዙ ማቆሶ ስለነበረ በሰው ስራውን አግኝቼ ነበርና ግራጁዌት ስለደረግኩ አልተቀመጥኩም። ብሎ ነው ስራውን ያገኘሁት። ለስራውን ፍላጎት ስለነበረ ከስተመሪ ነበረ ማለት ባንክ ይመጣ ነበር፣ ደንበኛ ነበር እዛ ባንክ በጣም ይመላለስ ነበር እና በስራ ምክንያት ነው ስልኬንም የተቀበለኝ። ማለት ብዙ ጊዜ ሰው ላይ ስታየም ስለነግጠው ሰው አለ ምናምንና ያ ፊሊንግ ነበር እኔ ጋርና ሳይው መደንገጥ ምናምን በሳምንት ሁለቴ አንዴ ምናምን ይመጣ ነበር ማለት ስልክ ሳንቀባበል ሳይቀበለኝ በፊት ስልኬ ማውራትም ሳንጀምር እና መጠበቅ ትጀምራለህ። እሱ መምጫውን ሰዓት ማወቅ ጀመርኩ ምናምን መስኮት ራሱ ስራ እየነበረኝ እኔ መስኮት ጋር መጥቶ እንዲስተናገድ ማድረግ ጀመርኩ ምናምን ከዛ ከኔ ብቻም ሳይሆን ከሱ ጋርም ለካ ፍላጎት ነበረ ከሁለታችሁም ጋር ፍላጎት ስለነበረ በስራ ምክንያት ስልኬን ተቀበለኝ ምናምን ማውራት ጀመርን፣ መደዋወል ጀመርን፣ እናወራለን እና ስራም ስለጀመርኩኝ ክላሴንም ስለጨረስኩ ክፍት ጊዜ ስለነበረኝ ሪሌሽንሺፕ ጀመር ምንም ማለት አልነበረም ብዬ ጀመርን። ሪሌሽንሺፕ ጥያቄ የመጣው ከሱ ነበረ ከኔ ነበረ። ከዛ በፊት መገናኘት ነበረ፣ ካፌ መግባት፣ መጠጣት ምናምን ይሄ ሪሌሽንሺፕ ስትሆንም ታደርጋቸው ነገሮች በቃ ይሄ መለያየት ራሱ አምሽተን መለያየት እስኪደብረን ድረስ ነበረ የነበረን ፍቅር ምናምን እንደዋል ጀመርን፣ እናወራ ነበረ። ብቻ ብዙ ነገር ነበረ ከሱ ጋር የነበር ነውና የተዋወቅንበት ባንክ ውስጥ ነበረ። እኔ ባንክ ስለምሰራ ባንክ ስለሚመጣ እሱ በዛ ነበር የተዋወቅነው። ትውውቃችን ይሄን ይመስላል። አሪፍ ነው። ያው ቆንጆ ቦታ ነው የተዋወቃችሁት። ከዛ በኋላ እንግዲህ አሁን ወደ ትዳር ገብታችኋልና እንዴት ነው ወደ ትዳር ስትገቡ የነበረው ነገር? አገኘሽው? በፊት እንደተጠበቅሽው አገኘሽው ትዳርን? ትዳር የመግባታችን መንስኤ ከኔም ከሱ መጣ አልነበረም። መጀመሪያ በመሀል ያው ስትገናኝ ፍቅር ውስጥ ስትገባ ብዙ የሚፈጠሩ ነገሮች ነበሩና መገናኘት ጀመርን፣ አብረን ማደር ጀመርን። ማለትም ይሄ የወጣው ከቤት ማምሻውና ሲመሽ በቃ ከምትሄጂ ምናምን ይባሉ ነገሮች ይመጣሉ። እኔም ከሱ መለየቱን ስለማልፈልገው በቃ ማደር ውስጥም ገባን። ብዙ ነገር ተፈጠረ በመሀል እና እኔ ሳላውቀው በመሀል ልጅ ተፈጠረ እና ፕሮቴክሽን እንጠቀም ነበረ ግን አንዳንዴ አይሰራም። ገባህ? የኪኒን ነበር የምንጠቀመውና ሰውነትሽ እየለመደ ሲመጣ ይላል እና ጥሩ አይደለም። ያንሳት በሱ ምክንያት ተፈጠረ። ፈልገነው ግን አልነበረም ያንሳት እና እኔ ፈልገው ነበረ እሱ ሳይሆን እኔ ፈልገው ነበረ ማለት እንዲፈጠር አልፈልግም ነበር፣ ግን ከተፈጠረ ልጁን አምኜ መቀበል ፈልግ ነበር እና በመሀል ነገር እንተናለሽም እሱ ነበረ። በመሀል እሱ ግጭቱላ ነበረ። እንዳረገዝኩኝ አልነገርኩትም ነበር ማለት ትንሽ ለኔ ድንጋጤ ነበረ። ከ10 ወድቄ ነበር ወደ አካውንቲንግ መማር ጀመርኩት። እድሜም ገና ነበረ ማለት ነው እና ትንሽ ድንጋጤ ነበረ። እቤት ይሄን ያልቀርብ የማወራው ሰው አልነበረም። የመጀመሪያ ነው ማለት በጣም ምንም ማቆ ነገር አልነበረም እና በጣም ከፍቶኝ ነበር የዛ ሰዓት ማለት አልፈለኩትም። እኔ ይዘት አልጠበቅኩትም ነበር። በቃ የሆነ እንትን አለ ሂደት አለው። ገባ? ግንኙነት ላይም ስትሆን የሆነ ሂደት ላይ ደርሰ ነበር መሆን የነበረበትና ያሰብኩት ሂደት ላይ አልደረስኩም ልጅ ለመውለድ ማለት ነው። በቃ ምንም አማራጭ የለም ልጅ ነው ተፈጥሯል። ከተፈጠረ ደግሞ እግዚአብሔር ስጦታ ነው መቀበል ነው ያለብኝ የሚለው
ተቀበልኩትና ማሳወቅ ነበረብኝ ለሱ ሳሳውቀው ወር ከምናምን ነበር መሰለኝ ከነበርኩ መሰለኝ ሳሳውቀው ለሱ ተናግሮኝ ነገርና ማርገዝሽን ስነግረው በቃ ሌላ ሰው ነው የሆነው ሲቀበል እኔ የጠበቅኩት ፊሊንግ አልነበር አልደስ ብሎት ይቀበለኛል ብዬ ነበር ያሰብኩትና የሆነ የመደንገጥም የመግፋትም ነገር አይነት ነገር ነው ያየውበት ፊቱ ላይና ማለት ያጋጥማል እኔም ያን ነገር ስሰማው እንዲ ነበር የደነገጥኩት በቃ እንደዛ ነው ብዬ አስቤ በጣም ገፋኝ ማለት ትችላለህ በቃ እና አስወርጇልኝ ማለት አልጠበቅኩም ጭራሽ ንከሱኝ አልጠበቅኩም አቀው ነበር ደግሞ ምን ያህል የተማረ ሶስቱን ደግሞ ውርጃም እንደሚያስከትል ታውቃለህ ደግሞ ቢከዳኝስ እኔ ካስወረድኩት በኋላ አስበው ኃጢያቱን እኔ ነኝ የሚሸከመው ያስኩት ያለች እኔ ነኝ የምጎዳው የምታመመው ከዚህ በኋላም ልጅ ላይ ኖርኝ ይችላል አላቅ በዚህ እድሜ ደግሞ ሴት ሆነ ልጅ አለመኖር ደግሞ ከባድ ነው ሞላ ለመቻልና በጣም አገናዘብ ከወራሁኝ ከራሴ ጋር በቃ መሆን አለበት እሱ ባይፈልግም እኔ ማሳደግ አለብኝ ልጁን በሚለው አመንኩኝ እና በቃ አስወርጇልኝ እና ያን ነገር ደግሞ በዛ ታስበው ሴት ሆነክ ከምታፈቅረው ሰው ተጠብቀው ደስ ይላል የሚለውን ቃል ነው እንጂ አስወርጅ የሚለውን ቃል አልነበረም በጣም ይከብድ ነበር ያን ሰዓትና ወር ከምናምን ተዘጋጋን ማለት እኔም በዚህ ኬስ ተዘጋጋን እኔም ላስወርደው አልወርደው ማለት ከሱ ጋር መለያየቱንም አልፈለኩትም ልጄን ማጣት አልፈለኩ በመሃል ቤት ወደ 3 ወር አካባቢ ሆነን ልጁ 3 ወር አካባቢ ሆነው እኛ 2 ወር ከምናምን ሆነን ተጣልተን ማለት ነው ከዛ ስልክ ተደወለልኝና ሳይው ስልክ ነው ይደውልልኛል ከዚህ በኋላ ያገኘኛል ብዬ አልጠበቅኩ ምክንያቱም አስወርጆ የጠበቅኩት ቃል የነገረኝ ቃል የሚሰብር ቃል ነበር ከዛ አስወርጆ አለኝ በጣም የደነገጥኩት ያዛ ሰዓት የነበረውና ሲደውልልኝ በቃ የጠበቅኩትኝ አስወርደሽዋል የሚለውን ቃል ነበር ከሱ አነሰው ሳራው ምንም ረጋ ብሎ ነበር ያወራኝ እንገናኝ ምናምን አለኝ እና በጣም ነው ደስ ያለኝ ማለት እርጋታው በራሱ ያስደስታል በቃ የሆነ ሐሳቡን ይቀየራ መስሎ የተሰማኝና በስልክ ስለደወለልኝና ስለአወራኝ ብቻ ከዛ ተገናኘን ማለት ሁሌ የምንገናኝበት ካፌ ነበረች በሪሌሽንሺፕ ውስጥ የነበርንበት ጊዜ እዛ የተለመደ ቦታ ነው ያለኝ ወዲያው በቃ እሺ ማለት ልጅ ለኔም ባይሆን ለልጄ የሆነ መወሰን አለበት ገባ ልጅ ያላባት እንዲያድግ አልፈልግም ከዛ ተገናኘን በቃ እንጋባ ነው ያለኝ ወዲያው እና አጠብቀውም አስወርጁ ካለኝ ሰው እንጋባ የሚለውን ቃል አጠብቀውም ሐሳቡን ከዛዋላ እኔም አልገባኝም ማለት ፍቅር ውስጥ ስትሆን ምንም አታስቡም በተለይ በዛ ድንጋጤ እንዴት እንዳለኝ ራሱ ምንም አልመሰለኝ ግን የሆነ እየቆየ ስትሄድ ያገናዘብከ ያስተዋልከው ስመጣ ነገሩ ለምን እንደዛ ሐሳቡ ሊቀየር ቻለ ታውቃልኩኝ ከዛ ለቤተሰብ ማሳወቅ ነበረብኝ በ3 ወር ልጄን ወርኩስ ኮንኩ 3 ወር ከምናምን ይሆነኛል ያንሳስ እንደዛ ሲጠይቀኝ እሺ አልኩ ተቀበልኩት እንትን ጥያቄ አንደኛም የፋይናንሻል ነገር መሰለኝ እንደዛ እንዲሆን ያደረገው እኔ ብዬ ተቀበልኩትኝ አፍቃሪ ስትሆን መቼም እንደዛ ብለን የምትቀበለው ጥፋት አለበት አትል ወንዶች ፈሪ የሚያረጋቸው እሱን ይመስለኛል እና ተቀበልኩት ጥያቄውን ብዙ ነገር ስናካሄድ ማለት በጋብቻው ሽምግልና አለ ለቤተሰብ መናገር አለ ሞር ደግሞ ማርገዜ መናገሬ በጣም ከብዳቸዋል ማለት አርግዤ እንዳገባ አይፈልጉም ማንኛውም ሰው ስትሆን ሁሉም ቤተሰብ ነው እሱማ በተለይ ሴት ስትሆን ደግሞ የሴት ቤተሰብ ላይ በጣም ጫና አለ ይከብዳል በተለይ እናቴዎቿን ያሳደገች ምናምንና ያን ነገር ስትሰማ አጠብቀኝም በዚህ መጠን ተለቅ ያለ ቦታ ደርሼላት ነበር የምጠብቀውና በጣም ቤት ውስጥም እነሱን ለማስማማት ምናምን ስቆይ ምን ስል የሰርጉን ነገር ስንጨርስ እኔ በመሃል 5 ወር ሆነኝ 2 ወር ተፈጠረ የገፋ መጣና ቶሎ ማድረግ እንዳለብኝ ተሰማኝ እኔም ያው ባንክ ያበድራል ችግር የለውም ትከፍላለህ እየሰራ ከባንክ ብድር ጠየቅኩኝ እጄ ላይ ይሄን ያህል በቂ ለነበረ ለሰርግ በቂ ገንዘብ አልነበረም ያው እሱም ብዙም አልነበረም በፋይናንሻል ደረጃ ከዛ ሰርጉን እንደገስን አብረን መኖር ጀመርን እና በማለት ነው ልጅ 5 ወር ነው በ5 ወር ጉዞ ነበር ያገባሁት በ5 ወር ሆኜ ነው በቃ ደስ የሚል ነገር ነበር ማለት የሆነ ስራውም እሱም እድሉን አገኘ የስራ እድል ብዙ ስራዎች የተከፈቱለት መጡ ይሄ ለኑሮ ስትመሰርት የምትሯሯጠው ሩጫ ይና እንደዛ መሯሯጥ ጀመር እኔ በቃ በጣም ወጥሬ መስራት ጀመርኩኝ እንደዛም ሆኜ በጣም ወደ ያስታውቅም ነበር ማለት እኔ እርጉት መሆኔና ሰፊ ሸምጆች ነበር የምጠቀመው እና አያስታውቅም ነበር ያን ሰዓት ድረስ እና በቃ ሰራ ነበር በጣም ይሄ ሴት ስትሆን ደግሞ ለቤት ተፋቀና የምትለው ነገር ነበር ከዛ በመሃል ወለድኩኝ ልጄ ከዛ በጣም ደስ ያራስን ስትሆን ደግሞ የመጀመሪያ ልጅ ሆኖ ደግሞ ስታየው ደስ ይልካል ቤተሰብም በቃ ይሄ ባይወድም ማለት ባይፈልግም እንደዚህ ሆነ ማግባት ግን ይቀበልካል በቃ ምንም አማራጭ የለውም አንተ የገባህበት ነውና ሊገፋካ አይችልም ያው እንደ አዲስ ሐሳቡ ሲመጣ ሊደብራችሁ ይችላል እንጂ እሱማ ሁሉ ነገር እንትን ካለ በኋላማ ያው በጣም ከባድ ነው እኔ ከወሰንኩ በኋላ ምንም የምታደርገው ማለት ደግሞ አባት የሚባለው ኬስ ደግሞ ቢኖር ኖሮ ሞር ላላገባ ሁላችኋለሁ ብቻ ላሳድጉላችሁ ነበር
ከዛ በኋላ እናቴ ነበረች ያው ባትፈልገውም ተቀበለች ማለት ምንም አማራጭ አልነበራትም ታውቀዋለች የህይወትን ነገር ስለምታውቀው በጣም ከሷ ጋር አወራን ያው እናት ናት ከጎን የምትሆን አራስ እያለ በቃ በጣም ደስ የሚል ህይወት ነበረ ማለት አስወርጁ ካለኝ ሰው ይሄን ያህል ህይወት አልጠብቅም ነበር ወዲያው ነበር የተቀየረው የመሰለኝ የልጁ ነገር ያስቀየረው በቃ ልጅ የሚባለው ነገር ሲመጣ ልጅ እንዲፈጠር ባትፈልግም ግን ከተፈጠረ በኋላ የሆነ የምትሳሳለስ ነገር አለ በቃ በጣም ደስ የሚል ሁኔታ ውስጥ ነበርን ስንት አመት ሆነው ልጅሽ አሁን ልጄ 2 አመት ሊሞላ ወራቶች ነው የሚቀሩት አድጓል አመት ከ11 ወር ምናምን ቢሆን ነው አሁን በቃ ሶ ደስተኛ ነበራችሁ ማለት ነው በጣም ደስተኛ ነበርን ታዲያ ምንድነው ወደኔ ያመጣሽ እንደዚህ ማለት አሁን የነገርሽኝ ጥሩ ነበር እንግዲህ ከተጋባችሁ በኋላ ጥሩ ይመስለኛል ደረጃ ያለው ነገርም ጥሩ ነው ብለሽኛልና ምንድነው እንደዚህ አሁን ተጠራጥረሽ ወደኔ እንድትመጪ ያደረገሽ ወደ አንተ እንድመጣ ያደረገኝ ምክንያት በጣም የሚገርም ባል ነው ያለኝ ማለት ለጥርጣሬ ማይጋብዝክ እና እኔ ስቲል እስከምኖር እስካሁን ድረስ ጠርጥሬ አላውቅም ነበር ግን የሆነ ሰዓት የሚገባው እስከ 12 ሰዓት ነው የሚገባው ወደ ቤትና ሁላችንም ያን ሰዓት እናውቀዋለን በቃ ተሰብስበን ነው የምንጠብቀው እኔም ልጄም በቃ ተሰብስበን እንጠብቀዋለን ሰራተኛ አለች እሷ ናት ሁሉ ነገር የምታቀራርብልኝ ቡና ምናምን ማፍላት ካለብኝ አፈላለሁ የባንክ ስራ ነው እኔም በጊዜ ነው የምገባው እንደዛ ነበር የምንጠብቀውና በመሃል ማምሸት ጀመረ መቅራት ጀመረ እና ቡና ቀራርበህ ቁጭ ብለህ የምጠብቀው እሱን ሆኖ ሲያመሽብ ሲቀርብ ትንሽ ቅር ይላል ከለመርከው 2 አመት ከምናምን ኦሬዲ ልጅ 2 አመት ሆኖታል አይደለ ከዛ 5 ወር አለ የሆነ አመት ከምናምን በቃ ለምደሃዋል ይሄ የሆነ እንዴት ነው ዴይሊ የሆነ ነገር አለ አይደለ ተጠብቀዋል እንደሱስ ነው የሚሆንብህ ያሳት እና መቅራት ጀመረ ይደውላል ስራ ላይ ነኝ አመሻለሁ ስራ ላይ ሲሆን ትረዳዋለህ ገባ ህይወት ነው እዚህ ጋር ሚስ ማድረግ ያለበት ነገር ካለ ትቶት ወደ ሌላ ነገር ይሄዳል ስራ ነው ግድ ነው ትዳር ነው በቃ አምነህ ተቀበለዋለህ በቃ ልጅም ልምድ ስለሆነበት መነጫነጭ ምናምን ነበረ በዛ ሰዓት በቃ ይሁን ይያልክ ቢለብርክም እንዴት ነው የመረረህ የምትጠው ነገር የለም እንደዛም ቢሆን አምኜ ተቀበልኩ በቃ ችግር የለም በሚል ከዛ ጭራሽ ሳይደውልልኝ ማምሸት ጀመረ በፊት ደውሎልኝ ስራ ላይ መሆኑን ይነግረኝ ነበረ ምናምን ከዛ መደወል አቆመ በቃ ይደውልም ወረዲና ስደውል እኔ ይሄ የመበሰጫጨት ነገር አለ ለምደወልሽ አይነት ነገር ነው የሚመስለው እና በቃ ስራ ላይ ነኝ አልኩሽ አይደል እንዴ ሊቆጣህም ይችላል በቃ ስራ ስለበዛበት ያለ ሰዓቱ ስለሚሰራ በቃ በስራው ሳበሳሽቶ ነው ቢጌ አልፈዋለሁ የሆነ ቀን እኔም አልገባሁም ጓደኞቼ ጋር ነበርኩኝ ቀጠሮ ነበረኝና ስደውልለት ዛሬ ስራ አመሻለሁ አልመጣም አለኝ እና በቃ እንደውም ካመሻ እኔም ላምሽ ልቆይና አንድ ላይ ከቢሮ ውጪ አብረን ሄዳለን በሚለው ተስማማ አሰብኩኝ ለራሴ ማለት ነውና ለሱ አልነገርኩትም እና ከጓደኞቼ ጋር ላምሽ አልነበረ የሚያሰብኩት ምክንያቱም እሱ ከገባ ቀድሜ መግባት አለብኝ እኔ መግባት ነበረብኝ ከዛ ስደውልለት አመሻለሁ አለኝ በቃ ካመሻ እኔ ቆይቼ እዛ ከጓደኞቼ ጋር አምሽቼ በዛው አብረን እንድንመጣ አሰብኩኝና ብዙ ጊዜም እንዲወካ አደረገን በጣም ቆይተናል ከወለድን በኋላ እንደዚህ ወተናናቅም ከወለድኩኝ በኋላና ያንን አስቤ በቅን ነገር ነው የተረጎምኩትና ቢሮ ስገባ መጀመሪያ ጥበቃውን አላስገባም ያለኝ ማለት ሰዓት አልፏል ለሰዓት ከምናምን ኦሬዲ ሆናል 12 ሰዓት ነው የሚወጣው ይዘጋል ሙሉ ህንጻ የለም አላስገባም አለኝና ስራ እንደነበረና የሱ ባለቤት እንደሆንኩኝ ነገርኩት ከዛ በኋላ አስገባኝ ወጥቼ ሳንኳኳ መብራት ጠፍቷል ደግሞ የኮምፒውተር ስራ ሲሆን ወረቀት ላይ የምጽፈውም ነገር አለ መብራት መኖር አለበት መብራት ጠፍቷልና ምንድነው ምናምን ብዬ ሳንኳኳ አይከፈትም ስደውልለት የት ነህ ምናምን ስለው ቢሮ እኮ ነኝ ስራ ምናምን አለኝና ማለት ምንም መናገር አልፈለኩም በቃ እየዋሸኝ እንደሆነ እኔ ቢሮ በር ላይ ቆሜ ደውዬለት ቢሮ ነኝ ካለኝ ኦሬዲ እየዋሸኝ ነው ሰውዬ መስታወት ነው ማለት ቢሮ ያሳያል ቢሮ መስታወት ነው ያሳያል ማለት መብራት ሲበራ መጋረጃ ውስጥ መብራቱን አለ መብራቱን ይታያል እና ሳይው መብራት እንትን ነበር መብራት ጠፍቷል ሌላ ጊዜ መብራት ይታይ ነበር መብራቱ ከሳይ መብራት አንድ ጠፍቷል ሁለት በር ሳንኳኳ አይከፈትልኝም ስለዚህ የሰው እዚህ ውስጥ የለም እዚህ ቢሮ የለም ስደውል ደግሞ ጭራሽ ቢሮ ነኝ ይለኛል ቢሮ ከሆነ በር ያንኳኳለት ሊከፍት ይገባል ይሰው ኦሬዲ መብራት ጠፍቶም ቢሆን በር ሳንኳኳለት ሊከፍትልኝ ይገባ ነበር ጭራሽ ጠበቀው ደግሞ ሁሉም ሰው ወጥቷል ማንንም የለም አለ ማለቱ እንደሌላ አረጋገጠልኝ የዋሰ ከዛ ወጣሁኝ የቤት ገባው በጣም አምሽቶ ነው የዛ ቀን የመጣው ማለት ነው እና የሆነ የሚሰማ ነገር አለ እንደዋሻ የሆነ ሲገባ ስደውልለት የሆነ ላይክ እንዴት ነው በቃ አልመጣም ለምጠብቂኛል አይነት ነገር ምንጭቅጭቅ ሲል እኔና ልጄና ስለኔ እንደውኝ ችግር የለም ልጄና ስለማለው ልምድ ሲታው የሆነ የሚሰማ ነገር አለ ውስጥ ከዛ በቃ የሆነ ነገርማ እንዳለ ውስጥ የተሰማኝ ማለት ጠረጠርኩት ያመሻል ምናምን እና ይሄ ነገር የሆነ ደስ አይልም ትዳር ውስጥ ጋባ ሴት ልጅ ሆነ ደግሞ የምትጠብቀው ከሆነ ልጅ ማምሸት ብዙ የሚያጣላ ነገር ነው እና ይሄን ነገር እንድታጣሩልኝ ነበር እኔም ወደ እናንተ የመጣሁት አይ ጥሩ እንግዲህ የነገርሽ ነገር አሳማኝ ነው በደንብ እንትን የሚለው
ስራ ነው ብሎ እንደዚህ የሚያመሽ ከሆነ እንግዲህ ከበፊቱ የተለየ ባህሪዎችን የሚያመጣ ከሆነ እንዳልሽው ልክ ነሽ። የሆነ ነገር ቢኖር ነው እንደዚህ እንትን የሚለውና ስለዚህ እንግዲህ ለስራችን በቂ የሆነ መረጃ ያገኘን ይመስለኛል። ስለዚህ ያው ቀጥታ ወደ ስራ እንግዲህ የምንገባ ይመስለኛል። እንግዲህ አንድ ተከታታይ ልጅ እናስቀምጥና ያው ሲወጣ ሲገባ ያለውን ነገር እንግዲህ ከስር እንከታተላለን ነው። አዲስ ነገር ካሉ ደግሞ እየተደዋወልን እናወራለን። እንግዲህ ወደ እኔ ስለመጣሽ አመሰግናለሁ። እንግዲህ ቸሮሪ ያሰማኝ ነው ይባላል። እንግዲህ እስቲ እናያለን ማለት ነው። እንጠብቃለን ቸር ነገር። እንግዲህ የልጅቷን ታሪክ ሰምታችኋል። ማለት ከመጋባታቸው በዘለለ ስቶሪያቸው በጣም ኢንተረስቲንግ የሆነ ስቶሪ ነው። አንድ ላይ የሆኑበት መንገድ ምናምን ትንሽ በጣም ደስ የሚል ነውና ፋይናሊ አንድ መሆናቸው በጣም ደስ ይላል። ቢሆንም እንግዲህ አዳዲስ ነገሮች ደግሞ በህይወቷ እየተፈጠረ ነው። እንግዲህ ያው እሷ ወደኛ እስከመጣች ድረስ እኛ የሷን ጥያቄ ተቀብለን የመስራት ግዴታ ስላለብን ቀጥታ ወደ ስራ ገባን ማለት ነው። እንግዲህ ይሄን ልጅ መከታተል ጀመርን ማለት ነው። አንድ አዳኝ ቀጥረን መከታተል ጀመርን። በተከታተለበት ጊዜ እንግዲህ እኛ ቢያንስ ወደ 2 ሳምንት ያህል ስንከታተለው የሆነች ልጅን ነው የሚያገኘው ማለት ነው። ከፋቢል አንድ ቀን እየዘለለ ብቻ ይገናኛሉ በደንብና እሷን ከማግኘቱ በፊት ደግሞ እንግዲህ በብዛት ቀለበት አውልቆ ነው የሚሄደው፣ ወይም እዛው ቀድሟት ብቻ የሆነ ቦታ ከሆነ ሲያወልቅም በአይናችን አይተናል ማለት ነውና አንድ ልጅ ብቻ በቃ የሚያገኘው። እስቲ የመጀመሪያ ቀን እንግዲህ እኛ በካሜራችን ከወሰድናቸው መሀል እንግዲህ በሚገናኙበት ሰዓት እስቲ አንደኛውን አብረን እንይ። እዚህ ጋር እንግዲህ የመጀመሪያ ቀን ወይም በካሜራችን ከወሰድናቸው መካከል የመጀመሪያው ነው። እዚህ ጋር እንግዲህ ቀድሟት ነው እዚህ ቦታ ላይ የደረሰው ማለት ነው። እዚህ ቦታ ላይ ቀድሞ ደርሶ እዚህ ጋር እንግዲህ ያያችሁት ቀለበቱን አውልቆ ወደ ኪሱ ሲከት ነው ማለት ነው። ያው እሱን በምንከታተልበት ሰዓት ነው በእርግጥ እዚህ ያየነው። ያው እሷን ያገኝ ሌላ ሰው ያገኝ አናውቅም፣ ግን ያው ከዚህ በኋላ ነው የወጣችው ሰው ግን ቀድሞ እየተዘጋጀ ነበር። ቀለበቱን አውለቀ፣ ኪሱ ከተተ፣ መጠባበቁን ጀመረ ማለት ነው። እንግዲህ ሲጠብቃት እንደነበረ ልጅቷ መጣች። አብረው ማውራት መጫወት ጀመሩና ያው እዚህ ጋር ማለት የምናየው ቀለቤታ ይኖራቸው ያው ቀለበት መውለቁ ብቻ ነው እንጂ በመካከላቸው ምን ብዙም የሚያረጋግጥ ነገር አይደለም። ከዚህ በፊትም በሚያገኝበት ሰዓት እሷን ካፌ ላይ ነው ወይ ወክ ያደርጋሉ። ተማሪ ናትና ስወጣ ወይ ሸኛታል እንደዚህ አይነት ነገር ነው ብቻና ይገናኛሉ። ግን እሷን ከማግኘቱ በፊት ሁሌ ቀለበቱ ያልቃል። ቀለበቱን የሚያልቅ ከሆነ እንግዲህ እቺ ልጅ የምታውቀው ትዳር እንደሌለው እንዳላገባ ልጅ እንደሌለው ነው የምታውቀው ማለት ነው። የዚህ ጋር እንግዲህ ዛካ ፊልም ሬስቶራንት ላይ የሚጠቀሙትን ተጠቀሙ፣ ወካረጉ። ከዛው ቀጥታ ወደ ቤቷ ሸኛት። ወደ ቤቷ ገባች፣ እሱም ቀጥታ ወደ ቤቱ ሄደ ማለት ነው።
የመጀመሪያ ቀን ክትትላችን እንግዲህ ይህን ይመስል ነበረ። ከእሷ ጋር እንግዲህ ብዙ ጊዜ ይገናኛሉ። በተገናኙበት ሰዓት ያው እንዳልኳችሁ ቀለበቱን ያወልቃል። አብረው በሚሉበት ሰዓት ግን ያው ምንም የሚያረጋግጥ ነገር የለም። ያው ግን ያው የሆነ እየጀነጀነ ወይም እንደ አዲስ እሷ ጋር ግንኙነት ለመፍጠር እንግዲህ እየሞከረ ይመስለኛል። እሷ ከመምጣቱ በፊት እንግዲህ እንደዛ ቀለበት የሚያወልቅ ከሆነ ያው የሆነ የፈለገው ነገር አለ ከሷ ማለት ነው። እስቲ የቀጣይ ቀን ፉቴጃችን ደግሞ እስቲ ምንድነው የሚለውን አብረን እንይ።